አይዲያዎች አሉ። ላይክ ጋጋታ ያልበዛበት ሀገር ነው። ያ which is good for you like ካናዳ በጣም የምወደው ከተነገረኝ ነገር ቪዛውንም እንደወስድ ያደረገኝ የሕክምና it's free ነው አሉ። እድሜ ታውቃለህ ኪያ አሁን ከ50 ዓመት በኋላ ምናምን ሕክምና እኮ ያስፈልጋል። ቀላል እንዳይመስልህ። እኔ አሁን ከ10 ዓመት በኋላ የግድ ሐኪም ቤት አካባቢ ቅርብ ነው ተከራይተህ ራሱ መኖር ያለብህ። አዎ ግን ስትኖርበት ማለት ነው። አሁን ነፃ መሆኑን ነው ብዙ ሰው የሚያወራው። ገባ? ነፃ ነው፣ ትክክል ነው። ምንም ነገር ጤና ለምን ኩላሊትህ አይፈነዳም? ነፃ ነው ሁሉም ነገር ላይክ። ሆኖም ግን አሁን ብዙ ብር ቻርጅ ያደርጉብሃል። የሰራኸውን ነገር በሐኪም ቤት ይሄድብሃል ነው እንጂ የዩኤስ ሲስተም ይሻላል። አሁን እኔ ሁለቱንም ሲስተም ስለማቅ የዛ ነው። ለምሳሌ አንተ እዚህ ታሜ ሄደ በቀጠሮ ነው ግድል የሚያደርጉት። ቶሎ አያክሙህም ማለት ነው። ሰርቪሱ ላይ በጣም ዊክ ነው፣ በጣም ላይክ የደከመ ነው። ይሄ ሲሪየስ የሆነ ኢሹ ካልሆነ በቀር ለትንሽ ነገር ስትሄድ ያን ያህል አካብዶ አዩ። በገንዘብ ሲሆን ግን ሰርቪስ ትደረጋለህ ቶሎ። ምክንያቱም እንትን ነው። የኢትዮጵያ ችግሩ ምንድነው መሰለኝ? እኛ ኢትዮጵያውያን ስንባል በተለይ ኢትዮጵያም አሁን ኢንሹራንስ ሄልዝ ኢንሹራንስ ጀምሮ አለው አይደል? ሄልዝ ኢንሹራንስ አለ። እኔ ግን ኖርማሊ እሱ አንደርስታንድ አላረኩትም፣ እንዴት እንደሆነ አላውቅም። የሌላ ሀገር አለኝ። ግን ምንድነው መሰለህ ኢትዮጵያውያን ብዙ ጊዜ ሲያምን ነው ሐኪም ቤት የምንሄደው ኢትዮጵያ ውስጥ ያለን። እናንተ እንኳን ያው እዛ የሰለጠናችሁ ሀገር ስለምትኖሩ ባትታመምም ቼክአፕ ታረጋለህ። ደስ የሚለው ነገር እሱ ነው። that's the best thing brother። እነሱም ይፈልጋሉ በየ2 ዓመቱ የሆነ ወረቀትህን ምንህን ስታሳድስ ሙሉ ቼክ ያደርጉዋሉ። ስለዚህ እኛ ሰው ወዶ አይደለማ ግዳጅ አለበት ማለት ነው ያለ ማለት። አዎ ኤልሹ ምንድነው የምትሰጪኝ? ተያ አግብተሃል ኪያ? አላገባሁኝም። ለምን? ኢንሻአላህ እስከ 2030 ይቻላል እንደ በሳም ጾም ውስጥ ኤልሹ ጾመኛ ነኝ። ስማ እስከ 2030 ኢንሻአላህ አስቤያለሁ። ጾም ያፈርሳል እንደ መሳም ማለት አየር ላይ ላይክ ይሄ ቨርቹዋል ነው። it's not in person። አይ ኖ there is no any virtual issue። የሆነ አሁን እኮ ቴክኖሎጂ ነው ያለው ታውቃለህ። በቨርቹዋል ሰዎች ተገናኝተው ሌላ ኢንቲሜሲ መስራት ጀምረዋል። እሺ እህቴ ነው እህቴ ሲጀመር እንደዚህ አይነቱ ልትሰጣት አትችልም። ይሄን አትስጪኝ በላት። ረመዳን ውስጥ ሆነ ከረመዳን ውጪም ከአጅነቢ ኒካ ያላረካትን ሴት እንደዚህ አይነት ስትሰጥ መሳም የለብህም። ይሄን ሳምክ ማለት ያው አክቱን እያሳየሃት ነው ማለት ነው። እና ቶታሊ ኢትስ አክሰፕተብል አይደለም አሰ ሙስሊም። ኦኬ ስለዚህ እቺ እህታችን ምናልባት ጥያቄ ምልክት አለው ማለት ነው። ትወዳለች ማለት ነው። ኤልሹ እኮ ነች ታውቃት የለ እንዴ? ኤልሹ ዳዳ የኛ ነው። ኤልሻዳይ ሀብታሙ ኤልሻዳይ ኤልሹ አክተሯ የምትለኝ ይመስለኛል። ኤልሹን ታውቃታለህ እንዴ? ኤልሹን አታውቃትም? ቲክቶከር ነች። ኧረ እባክህ ለኤልሹ ተዋ መንሱሬ ተዋ። እናቴ ትሙት በደንብ ነው የምታውቃት። በእውነት አላውቅም። ቲክቶከር ወልደንሽ ላሳይክሽ እንዴ ኤልሹ። ኧረ በእናትህ ተው። ኤልሹን አላውቃትም ይላል እንዴ? ያው የሆነ አጀንዳ ስለሚኖራት የሆነ አጀንዳ ንገረኝ። ያው እንደዚህ ቲክቶከሮች አጀንዳ አላቸው። እቺ በእውነት አላውቃትም። እኔ ደግሞ ረመዳን ነው ወቅቱ፣ ረመዳን ነው። ኖ ባለፈው ራሱ ልንገርህ። እኔ ደግሞ ላስታውስህ
ራቼ ቤት መታ ራቼን ስትስሞ አንተ የታደልክ ነህ። በኤልሹ ተሳምክ ስትል አይቼዋለሁ። የአንተ ሪከርድ ደርሶ ረመዳን ነው አሁን አንተ ሰው የምንሆናል በረመዳን ነው አላቃትም። እኔ ደግሞ እውነት መስሎኝ ደንግጬ ማቃታለሁ። ግን በረመዳን እኔ ማንንም አላውቅም። ነፍሴ የኢባዳ ሰዓት ነው ይሄ። ኦኬ ኦኬ። አይ አሁን ገባኝ፣ አሁን ገባኝ። እና ኤልሹ ሁለተኛ እንዳሰጪ የአሁኑ አይነቱን ነገር እንዳሰጪ። ኤልሹ ሁሌም ታደርጋለች። ስማ ቆይ፣ ስደት ላይ ትዳርን ትመክራለህ ወይስ ሀገር ቤት ተመልሶ ገብቼ? እንዴ በጣም እንጂ መጋባትማ አለብህ፣ ማግባት አለብህ። ወላሂ ስደት ላይ ያው ሜሬጅ አድርገህ ልንገርህ፣ ስደት ይሄ ከዚህ ሀገር ለመውሰድ ምናምን ይሄ ምናምን ውስጥ እንድትገባ ሪኮሜንድ አላደርግም። ዲስታንስ አይደለም ግን ይሄ በትክክለኛው አሁን ለምሳሌ አንተ ካናዳ ላይ ስትኖር በዚህ እድሜ ማች የሚያደርግ የምትወደውን ሰው የምትወደህን ሰው አግኝተህ ብታገባ ምን ያክል ላይፍን ሰፖርት እንደምትደራረጉ ቢያንስ የአንተ ኢንካም ኮስት ቢሸፍን የእሷ ተቀማጭ ቢሆን ምን ያክል ከስንት ዓመት በኋላ የሆነ ገንዘብ ይዛችሁ ትወጣላችሁ ማለት ነው። ወደ ስራ ትሄዳለህ። ባይዘው ልንገርህ፣ ካናዳና አሜሪካ የሚኖሩ ሰዎች ይኖራሉ እንጂ ሀብታም መሆን አይችሉም። ታውቃለህ አይደል? እንዴት መኖር ትኖራላችሁ? የሆነ አፓርትመንት ይኖራችኋል፣ አንድ ጥሩ መኪና ትነዳላችሁ፣ ሞርጌጅ ትከፍላላችሁ። በቃ መኖር ነው። ግን ሀብታም አትሆንም። ብቻህን ነው የምልህ። ብቻህን አንተ አሁን ሀብታም መሆን በጣም ይከብዳል። አንድ ኤልሹ ብትጨምር ግን ገባህ አይደለ? የእሷ ኢንካም የሆነ ነገርህን ይሸፍናል ማለት ነው። ዜን አንደኛው ተቀማጭ ቢሆን አዘንዶ ዘታይም ከሆነ አመታት በኋላ ያ ገንዘብ ኢንቨስት ቢደረግበት ከተቀጣሪነት ወጥተህ የራስን ኢንካም ጀነሬት ታደርጋለህ። ያን ለማድረግ ግን ለብቻ ይከብዳል ነው እያልኩ ያለሁት። you're right okay ግን የትም ሀገር ላይ አሁን ይሄ ወደ ኖርስ አሜሪካ መምጣት ተውና የትም ሀገር ላይ የትም ዓለም ላይ የመጀመሪያ አሁን ለምሳሌ ሁላችንም የምንፈራው የመጀመሪያውን ችግር ነው የምንፈራው። ባይደው ለምሳሌ እኔ መጀመሪያ ልክ ኢትዮጵያ በነበርኩበት ጊዜ እንዲህ እንኳን አውርቼ አላውቅም። መንግስት ሰራተኛ ነበርኩኝ። መንግስት ሰራተኛ ነበርክ? ልክ ከጅማ ዩኒቨርሲቲ እንደወጣሁኝ መንግስት ሰራተኛ ሆኜ ተቀጠርኩኝ። የመጀመሪያውን ችግር አልፈራሁትም ለቅቄ ለመውጣት። አሁን ላይ ግን እድሜ እየጨመረ ሲመጣ ነው መሰለኝ ከሆነ ስራ ለመውጣት በጣም እየከበደኝ መጣ። ድሮ በቃ ሪስክ ቴከር ነበርኩኝ። ወዳው ነበረ ለቅቄ ስራውን የመንግስት ስራ ለቅቄ በ6 ወር ውስጥ ነው አየው እንደማዋጣኝ ገባኝ። ለቅቄ ወጣሁኝ። የራሴን ስራ ጀመርኩኝ። እሱንም እያየው ትቼ ይሄ ያንተ ግን ይፈቀዳል። ይሄ ምን ነበር? ማስቲካ ሲያስነፉ ይፈቀዳል። አንተ አላየውም። ከዛ በኋላ በቃ እንዲሁ ያረኩኝ ደግሞ ትቼ ከሀገር ወጣሁኝ ማለት ነው። ባደረኳቸው እስከዛሬ አሁን ከሪስኪ በህይወቴ ውስጥ መውሰድ ከጀመርኩኝ በኋላ ተጸጽቼበት አላውቅም። ባይ ዘ ዌይ ባደረኳቸው ነገሮች በሙሉ ባይ ዘ ዌይ እኔ ሰው ተረጋጋ ይላል ላይፌ ላይ መጥቶ ሲመክረኝ እኔ በተረጋጋውበት ነገሮች በሙሉ ተበላሁኝ። ቾክዬ በወሰንኳቸው ነገሮች በሙሉ ግን ተጠቀምኩበት። እኔ እንዴት ነው የማስበው ካልከኝ የሆነ ነገር አይምሮዬ ውስጥ ሲመጣ ወዳው ስራ ላይ ካዋልኩኝ ተጠቃሚ ነው የምሆነው። ያቺ የመጀመሪያዋ ማንቂያ ደውል ወይ ደግሞ ድምጽ ካላህ ወይ ደግሞ ከፈጣሪ ነው ብዬ ነው የማምነው። ለምሳሌ ይሄን ስራ አቁምና ወደ ንግድ ግባ ነበር ያለኝ። አቆምኩኝ። ልክ መንግስት ስራውን አቁሜ ወደ ስራ ገባሁኝ። ከዛ በኋላ ስራው አሪፍ እየሄደልኝ ነበረ። የሆነ ጊዜ ላይ ደግሞ ዋይናት ለምን አልወጣም አይነት ነገር አደረኩኝ። ወጣሁኝ። አልጸጸተኝም በመውጣቴም ልልህ ፈልጌ ነው። አሁን ያለሁበትን ከረንት ሲቹዌሽን ነው እየነገርኩ ያለሁት። ባይ ዘ ወይ ያለሁበት ስራ ላይክ ኮምፈርት ዞን ነው። ኮምፈርት ዞን ደግሞ ያበላሻል። ላይክ አሁን አንተ ስለምታውቅ የዚህን ሀገር አሁን ብነግርህ እዚህ ሀገር ላይ ስራ በጣም ላይክ ይበዛባቸዋል። ወገባቸውን ነው የሚበጥሰው። ረጅም ሰዓት ነው የሚሰሩት ምናምን አይደለ? የኔ 9 ሰዓትም ልስራ 10 ሰዓትም ልስራ አድካሚ አይደለም። የሚከፍሉትም ጥሩ ነው።
ከዚህ ውስጥ ልወጣ አልቻልኩም። ይሄ በቃ እነሳለሁ፣ ስራ ሄዳለሁ፣ ቤት እመለሳለሁ። የሆነች 4 ሰዓት ትምህርት አለችኝ። በቃ እንደዚህ የሆነ አሰልቺ እንትን ውስጥ እየገባው ነው ያለሁት። አንድ ነገር ልንገርህ፣ እውነት አንተ ለውጥ ከፈለክ፣ እውነት አንተ መሻሻል ከፈለክ ወዲያውኑ አክሽን ውሰድ። አንድ አሜሪካ ቪዲዮውን በጣም ላይክ የማረግለትና ሼር የማረግለት አንድ ልጅ አለ። ምንድነው የሚያደርገው እሱ? ተንቀሳቃሽ የመኪና ማጠቢያ መኪና አለው። አኖህም አውቀዋለሁ ልጁን። አዎ ባይ ዘ ዌይ ሂ ሜክ መኒ እወቅ። አንተ አሁን ማክሲመም እንደው ጀግና ወንድ ብትሆን 3000 ወይ $2000 በላይ ልታስቀመጥ አትችልም ከወጪ ቀሪ። ይሄን አንተም እኔም እናውቃለን። የቤት ኪራይ ከፍለ የመኪናህን ኢንሹራንስ ምንህን አድርገህ $2000 ዲፖዚት የማይነካ ማድረግ በጣም ከባድ ነው በካናዳ በአሜሪካ ላይ። በእርግጠኝነት ግን የምነግርህ አሁን ወስነህ ያንን በሞርጌጅ በምንም ያን መኪና ገዝተህ መኪና ማጠቢያውን አድርገህ፣ ይሄ እኮ ፕሮፌሽን ነው ባይዘው። እናንተ ጋር ኢትዮጵያ ላይ ዊርድ ሊሆን ይችላል፣ መኪና አጣቢ ነው ምናምን ልልህ ይችላል ሰው። ተወሱን እናንተ ጋር በፕሮፌሽን ሌቭል ስለሚታይ ገብቶሃል አይደለ? ያን እንቅስቃሴ ስታደርግ ኤቭሪዴይ የምታገኘው ኢንካም ለምን $1 አይሆንም? በወር ከምታገኘው ጋር በታሪክ አይገናኝ ነው። ሚኪ ያለ ያለው አልገባህም። ሞርጌጅ እሱ ያለው እንትን አይደለም። መኪናውን ሞርጌጅ አድርጋ አውጣ አይደለም። መኪና እንዳለኝ ምናምን ያውቃል እሱ የሚለው። ኖ እስቲ አንተ የምትረዳው መኪና አይደለማ፣ ያኛው ሌላ መኪና ነው እኮ። መኪናማ ይኖርሃል። ዋይ ኖት እንኳን አንተ ትላንት ሄደ ካናዳ በብድር ይወስዳል። እሱ ብርቅ ነው እንደ እናንተ ጋር መኪና ታዲያ ሞርጌጅ የምትለኝ? እኔም የራሱ የመኪና ማጠቢያ ተንቀሳቃሽ አለች ቫን ነገር ሁሉ ያለው ውስጡ ላይ እየነቃቀላት የሚነፋው አይደለ? አይቼዋለሁ እኮ ልጅ ወይ ደግሞ በአንተ አሁን ድራይቭ በምታደርገው መኪና ስታንዳርዱ ከፍ ያለ ነው ብዬ ስላሰብኩ ነው። እሱን እዛ ላይ ከምታደርግ ራሱን የቻለ መኪና ማጠቢያ ልጁን ኮንታክት አድርገው ካርሎን ለማለት ፈልገው እንደ መኪና ማጠቢያ ብር ያለው ስራ የለም። እኔ አሁን እዚህ ሀገር አዲስ አበባ ላይ በጣም ብዙ ቦታ ሞክሬያለሁ። ቢያንስ 5 እና 10 ቦታ የመኪና ማጠቢያ ይሄ በማሽን የሚመጣው ግን ምን ዋጋ ያለው? ያን ቦታ ሪኩዌስት ሳደርግ ከለጋ እንደዚህ ሆኗል ይልሃል፣ እንደዚህ ይለዋል ምናምን። በቃ ጊቭ አፕ አድርጌ ተወኩት። በሬንት ደግሞ እየሞከርኩ ነው አሁን በትንሹ የመኪና ማጠቢያ እኔ አሁን አሜሪካ ከአንዴም 2-3 ሄጃለሁ። 2-3 ያጠናሁት ጥናት ቢኖር አሜሪካ ውስጥ የመኪና ማጠቢያ ማርኬተብል የሆነ ቢዝነስ ቢኖር የመኪና ማጠቢያ ነው። እርግጠኛ ሆኜ ነው የምነግርህ። በደንብ አጥንቻለሁ አሜሪካ። አሁን የመጨረሻው ሲሄድ አንድ ናይጄሪያዊ የሚሰራበት ቦታ ነው መኪና ላሳጥብ ገብቼ ከጓደኛዬ ጋር ሆም ብዬ የሚሄደው ደግሞ ለዚህ ነው። ወቅ ይሄንን ጥናት ለማድረግ ነው የሚሄደው። እስከ $1 ሚሊዮን ይፈልጋል ያኛው። ግን ይሄ አሁንም ብለህ $20,000 ራሱ የሚፈጅብህ ነገር አይደለም። ቬሪ ሲምፕል። እንደዛ ውስጥም አልገባም ካልክ የአንተ መኪና ላይ ራሱ ነው ሲጀመር። አንተ እዚህ ሀገር ማወቅ ያለብህ ነገር አሁን ወደ ስራ ልግባ ካልክ እዚህ ደግሞ ለየት የሚያደርግህ ልንገርህ። እንደውም እዚህ የሚኖሩት ራሱን ማወቁ ካሉ ቢዝነስ ጀምራለሁ ብለህ ቢዝነስ ጀምረህ ለምሳሌ $20,000 ኢንቨስት አድርገህ ጀምረህ ብትከስር ከሰርኩኝ ብለህ ለክልሉ መንግስት ካሳወቅ ካሳ $30,000 ይሰጣል። ብርን ሞልቶልህ ተነስተው ላይክ የከሰርኩን ከፍሎልህ ተነስቶ ማለት ነው። አፉ ይልሃል ማለት ነው። ለምሳሌ ቆይ ልንገርህ፣ ሬስቶራንት ከፈትክ፣ የከፈትክበትን ምንን ያውቃሉ አይደለ? እነሱ ምን ያክል እንዳወጣክ ያውቃሉ። በእናትህ እኔ አንተ ቤት ውስጥ ነው ያለሁት። በጣም ብዙ ሰው ውሸት እያለ ነው። ጎትትና አስገባቸው። የትኛው ነው ውሸት? $1 ሚሊዮን እንደሚፈጅ ነው ወይስ መኪና ማጠቢያ ነው ውሸት? ሲጠይቅ አስገባው አንዱን ጎትትና ፕሊዝ ተዋቸው። እኔ እኮ በደንብ ጥናት አድርጌ ናይጄሪያዊን ተዋውቄ ነው። ትክክል ባይደው ይሰራል። ትክክል ነው የምር። እኔ አውቀዋለሁ። እኔ ልጁንም አውቀዋለሁ። ባይደው ያልከኝን ልጅ አውቀዋለሁ። በጣም ትክክል። ምክንያቱም አንድ መኪና አስብ፣ እሱ ዲፕ ክሊን ሲያደርግ $50 ይከፈለዋል። 4 መኪና እንኳን ቢያጥብ $200 ነው። $200 ደግሞ ሀበሻው $180 ተከፍሎት ቀኑን ሙሉ 8 ሰዓት ሙሉ የሚጠገረረው ስራ ነው በአሜሪካን ሀገር ውስጥ።
ስለዚህ የትኛው ነው አድቫንቴጅ ያለው? አንደኛ ፍሪደም አለ፣ ሁለተኛ ደግሞ ቆንጆ ገንዘብ እየሰበሰብክ ነው። የልጁ የተሻለ ነው። ምንም አንተ አሁን $200 አልክ እንጂ ትረስት ሚ ከዛ በላይ ነው የሚሰራው ልጁ። እንዴ በቀላሉ ነው የነገርኩህ እኮ። ስለዚህ ልጁ ቢበረግድለትና ትራቭል አድርጎ ቢሰራ እስከ 1000 መስራት ይችላል። ለዛውም ደግሞ ልጁ ቡክ ካልተደረገ አይሰራም። አሁን ዝም ብሎ ተነስቶ ራሱ አይሄድም። ቡኪንግ አለው። ያ ማለት ገበያ አለው ማለት ነው።